ልክ ስልጠና ስናሰለጥን ለምሳሌ ገንዘብ አናስከፈልም፣ ፍላጎቱ የለንም እኛ ፍላጎቱ ገንዘብ የማስከፈል። ይሄን ያክል ሰዎች በውስጥ መስመር ስትመዘገቡ 2500 ብር 3000 ብር ክፈሉና ኑና በሉ በደንብ አድርገን እናስተምራቸዋለን ምናምን የሚባል ነገር አልፈለግንም። እኛ ያወቅናትን ያክል የተወሰነች መልካም ነገር ለነሱ ለመስጠት ግን በበጎ ፈቃደኝነት ወዶ ዘማቾች ነን እኛ። አለቅ ፈለገ አትናቴዎስ ማንም ሰው ደሞዝ አይከፍለውም። ፈለገ አትናቴዎስ ማንም ሰው አላዘዘውም። በዚህ ዝመት፣ በዚህ ሂድ፣ ይህን ፍለጥ፣ ይህን ቁረጥ ያለው የለም። ወዶ ዘማች ነው። በወዶ ዘማችነት ደግሞ ተሰልፈን በሱስ ውስጥ ያሉ ወንድሞቻችን ነፃ እንወጣለን። ምን ችግር አለ እንዴ? ከሱስ የሚወጡ ሰዎችን መልካም ወጣት ብለን እንጠራቸዋለን። ሌላ ማንም ስላለ አይደለም። ይሄ እኮ ምንም ችግር የለውም። ፕሮቴስታንት የሆናችሁ እህቶች ፕሊስ፣ እንዲህ አይነቱ ጉዳይ የሚያበሳጭ ነገር አይደለም። እኔ ብቻ ሲጋራ ላስጥል፣ እኔ ብቻ እንደው የወጣቱ እንደው እንትን ልሁን ምናምን አይባልም። ምንም ችግር የለውም። እንደው በሚያግዝ ሰው ተገኝቶ ነው እንዴ ጎሽ እንኳን መጣህ ነው የሚባለው። ጎሽ እንኳን መጣህ፣ እንደውም የሚያግዝ ሰው ሰንጥፍቶ ነበረ። መልካም እንዴ ነገ ከነገ ወዲያ እኮ እንደው እግዚአብሔርን የሚፈራ ህዝብ ጠፍቶ እንደው ሰዎች ወደ እልቂት እንኳን ሊገቡ ቢሉ ልክ በዚህ ልክ አላደለ ተደማጭነት ያላቸው ሰዎች ናቸው ሰዎችን ሊያረጋጉ የሚችሉት። እና አንድ ሰው ለብቻ ሆኖ ያቃተውን ነገር እንዲሁም ሌላ ሰው ቢያግዘው መልካም ነው። እና ኢንቴንሽናሊ እኛ አላማ የለንም። ፕሮቴስታንት የሆናችሁ ሰዎች ኑ ብለን ምናምን የመጎተት አላማ የለንም። ብራዘር ከፈለጉ ይምጡ፣ እሰየው። ከመጣሽ ማርያም ተምጣሽ ነው የሚባለው አይደል? ከፈለጉ ይምጡ፣ በጣም ደስ ብሎ ነው። በጠብይ ስለሆነ ፕሊስ በደንብ ኮፒ ሊንክ አድርጉልኝ እባካችሁ እሺ። እና መልካም ወጣት እናሰለጥናለን። እንደውም እኔ ስሙንም አልቀይረው። እኔ በነገራችን ላይ እንደቀልድ ነው እንዲህ አይነት ሀሳብ ተናገረ የነበረው እንደቀልድ። እና መልካም ወጣት የሚለውን ስም አልቀይረው። መልካም ሰዎች መልካም ወጣት ብለን ለመጥራታችን በሀገራችን ፍትሐ ብሔር ወንጀል ብሎ የሚያስደነግግበት ነገር እስከሌለ ድረስ የምናገኛቸውን ሰው ሄኔ መልኬ መልካም ወጣት ነው። ለምሳሌ ሄኔ መልኬ መልካም ወጣት ነው። ጫቱን ካፉ ተፍቶ እግዚአብሔርን በፍርሃት በመራድ በመንቀጥቀጥ ያመሰገነ ወንድማችን ነው። ባል ሄዳ ያመጣው ጥምቀት ለድነት የሚል አንድ አኪ እንደዛ አይደለም ያልኩት። እኔ ጥምቀት ለድነት ይላሉ የሚለውን ሐሳብ ሳይሆን እንደዛ የሚል አምጣ ስትባል አንዴ ልክፈት ያልከው። እስቲ ኮሜንቱን አብሩት በጌታ ሐሳቤን አንዴ ሐሳቤን ኮሜንቱን አብሩት። ቆይ አንዴ እኔ ህዝቡ እየተረዳው ነው አይደለም የሚለው ልወቅ፣ አለበለዚያ እኔ መጨቃጨቅ ሐሳቤን አርቲክሬት ላድርግ። እንዴት ነው ሳላወራሽ እንዴት ነው የምትረዱኝ እንዴ? ስራ ፈት አይደለም እኮ ዝም ብዬ ሲጨቃጨቅ አሉንም አቤል እንዴ ዝም ብሎ ጥምቀትን ኢግኖር አያደርጉም የሚለውን ሐሳብ ነው። እሱን አስቀድሜ ደጋግሜ ጥምቀትን ኢግኖር ያደርጋሉ አያደርጉም አይደለም ርዕሱ ብዬ በጣም በተደጋጋሚ ነግሬ ጥምቀት ለድህነት የሚሉበት ካለ አምጣልኩ እና ላምጣ። ኢግኖር ካላረጉ የክርስቶስ በቃሽ ቴንክ በቀደናው አየህ በቃ አለቀ። ዝም ብለህ መዋሸት ብቻ ነው ስራ። ቅዱስ ውሸት ላይ ነው ያለው። አኪም አሪፍ ነበርክ። እሺ ቀጥለሽ ምንም አሪፍ ነበርክ ምናምን በሚል ቃል ለቀደሙ ሶሪ። አሁን ቅዱስ ውሸት ላይ ነው ያለው። እንደውም ፕሮቴስታንቲዝም የምር የለው የምለው እንደሚ እሺ አኪ ጥያቄውን ጠይቀኝ በቃ ለመልስና ልውጣሽ። ፕሮቴስታንቲዝም ያለ ውሸት አይቆምም የሚለውን በቃ አንድ ይሄው እያረጋገጥንበት ድገምለት። በቃ አንድ ብቻ የመጨረሻ ድገምለት። በጣም ነው የሚደብረው። ይህ ትክክለኛ ስነ ምግባር አይደለም። ሆን ብለህ ነው አለመዋሸት እያደረግህ ሃይማኖት መሳደብ ትክክል አይደለም። አኪ ኮመንቱን ተው ብራዘር ኮመንቱን ተውና ፕሊዝ አንተ ባታወራ ስም አሁን እስቲ እሺ ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላስተማረም? አስተምሯል። እሱን ኢግኖር ያደረገ አካል ካለ አምጣና እኔም አብሬ አወግዛለሁ ነው በቃ። እሺ ለድህነት የሚለውን ሳይሆን ጥምቀትን ኢግኖር ያደረገ እኔ እያልኩ ያለሁት ለድህነት ስለመሆኑ ነው። እባክህን ጥምቀት ለድህነት መሆኑን ኢየሱስ አስተማረ። ጴንጤ ተነስቶ ደግሞ ብንጠመቅም ጥምቀት ግን ለድህነት አይደለም
ውሸት ነው ጥምቀት ለድህነት። እንደውም እንደዚህ የምነግራችሁ ጥምቀት ለድህነት ነው የሚለው ትምህርት ውሸት ነው ብሎ በግልጽ ይናገራሉ። ይሄ ማለት የክርስቶስ ትምህርት ውሸት ነው፣ ኢየሱስ ውሸት ነው እያሉ ነው አይደለም እንዴ? ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። አንዴ ስማኝ በደንብ። ኢየሱስ ጥምቀት ለድህነት ነው አለ። ከዛ በኋላ ጴንጤ ወንድሞች ይመጡና ምንድን ነው አዎ እንጠመቃለን፣ መጠመቅማ አለብን ከዚህ አንጻር፣ ግን ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ አይ ለድህነት አይደለም። አሁን እነዚህ ሰዎች የክርስቶስን ትምህርት ከዚህ አንጻር ለድህነት አይደለም ከማለታቸው አንጻር ነው እያልኩ ያሉት። የክርስቶስን ትምህርት ክደዋል አልካዱ? ለድህነት ብለው ከመናገር ለድህነት አይደለም ከማለታቸው አንጻር የክርስቶስን ትምህርት ክደዋል ወይስ አልካዱም? ንገረን። በጌታ ስም ንገረን እስኪ በጌታ ስም። እኔ በኢየሱስ ድጋሚ በዛ ብሎን አሁን እንደቀለድከው አይነት ቀልድ ፕሊስ። እኔ እንደዚህ አይነት ቀልድ ብዙም ደስ አይለኝም እና መራገጥ ነው የሚመስለው። አኪ ይኸውልህ በቃ አርቲክሌት ላድርግና ልመልስልህ። መልስ አሁን አንተ ቅድም ጥያቄ ስጠይቅ ስትመልስ ያ እንደዚህ ነው እንዴ በቃ ኦኬ በቃ አረዳድክ እንደዚህ ነው የሚለውን ወስጃለሁ። ግን አሁን እኔ መመልስልህ ጥምቀትን ኢግኖር እስካላደረጉ ድረስ ክርስቶስን ኢግኖር አድርገዋል የሚለው ሀሳብ ትክክል አይደለም። ጀስት ይሄ ፖለቲካም ስለሚመስል ቅድም ዮሐንስ ላይ ያወጣው ሀሳብ እኔ ጴንጤ ስለነበርኩኝ ልመልስልህ። ጴንጤ ስለነበርኩኝ እና ሐኪም ስለሚያውቁ ማለት ነው መልስ። አንተን ይጠይቁ መልስላቸው ይሉታ አይደለም እንዳወጣ እኔ ጴንጤ በነበርኩበት ሰዓት ሚዩት አድርግና ከአኪ ጋር ልጨርስ። ትጨርሳለህ። ቆይ ትጨርሳለህ። አንተ በየመሀሉ እያወራ ስለሆነ ትጨርሳለህ። ለምን መዋሸት አያስፈልግም። እኔ ጴንጤ በነበርኩበት ሰዓት እምነት ሚዩት ታስደርገዋለህ ወይስ ፕሊስ? ጥምቀት ለድነት አይሆንም ብዬ የማምን ሰው ነበርኩ ጴንጤ በነበርኩ ሰዓት እንጂ ጥምቀት አይጠቅምም ብዬ የማምን ሰው። አንተ የጴንጤ ቤተክርስቲያን ነህ? ሁላችንም እንደዚህ ብለን ምናምን ሁላችን ዶክትሪናችን ላይ ሁላችንም ጥምቀት ለድነት አይሆንም። ገና ከጅምሩ እኮ በቤተክርስቲያን ደረጃም እኮ አሁን አቤል በቤተክርስቲያን ደረጃ ጴንጤዎች ጥምቀት ለድህነት ያሉበት አለ ወይ ስንል አይ በቃ እሱ ልታመጣ አልቻልክም። ያመጣኸው ምንድን ነው? ያመጣኸው የጴንጤም አይደለም አክቹዋሊ የሜኖናይቶችን የኤምኬሲን የመሰረተ ክርስቶስን ያመጣኸው። እሱም ሆኖ ደግሞ መሰረተ ክርስቶሶችም ጥምቀት ለድህነት ብሎ ስለማያስተምሩ ያመጣኸው ያስነበብከን ላይም ምንድን ነው የሚሉት? ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ነው ይላል። ጳውሎስን ከዛን ይጠቅሱታል። ጳውሎስ ግን ምን ብሎ ቢናገር ጥሩ ነው? እዛው ራሳቸው የጠቀሱበት ክፍል ላይ ማለት ነው ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ሳይሆን የሚለው ገና ከጅምሮ አንድ ለመሆኑ ልጠመቀውን የሚለው በጌታ ስም እንዴት መሀል አትግባ ወንድሜ። ቆይ አንዴ ቆይ አቤላይ ልጨርስ። ደምሮ ቤተክርስቲያን ትምህርትም ሳያውቅ ነው የወጣውና አንዴ አሁን ቤታችን መጥቶ ይማር በቃ ደምሮውን ለውጣ ወይ ጠይቀኝ። ቆይ አንዴ ደምሮውን ዝም ብሎ ለመንቀፍ አትሂድ እና አሁን የጴንጤን ትምህርት ከአንተ ይልቅ እሱ የሚያውቁ ይመስለኛል። ምክንያቱም አንተ ለጴንጤ ትምህርት አሁን እየካድክ እያሸነ ያለው ሲጀመር እኮ ማይ ብራዘር መልሰህ ደምሮ አንድ ጥያቄ በጠይቀው ባይዘዌ ማለት ነው 3 ቀን በሰጠው አይመልስም እና ቴንኪው በቃ ጥያቄውን ዮሐንስ የመጠየቀኝ ከሆነ ለመለስ ፐርሰናል ታደርገዋለህ። ፐርሰናል አታድርገው። ፐርሰናል እያደረገው ነበረ በጣም ፐርሰናል እያደረገው ነው። ሰው ደምረው አንድ ጥያቄ በጠይቀው 3 ቀን አይመልስም ምናምን አይደለም። አሁን እሱ ቅድም ገብቶ ያለው ምንድን ነው? አንተ ሉትራን ነህ ጴንጤ አይደለህም ሲጀመር። እሱ ደግሞ አይ እኔ ጴንጤ ነበርኩኝ ጴንጤ ከመሆኔ ስለሆንኩኝ የነበርኩበትን ቤተ እምነት የምናምነው ነገር ለመናገር ተናገረ እና ትክክል ነው። እሱ ትክክል ነው። አንተ ትክክል አይደለም። ፖለቲካ ውስጥ እየገባክ ስለሆነ ደህና ቴንኪው ስለአወራ ሌላ ጊዜ እናወራ። ይኸውልህ በዚህ አረማመድ የምናወራ አይመስለኝም። ዮኒ ግን ይኸው አሁን አወጣ ተረጋጋ። ሪስፔክት አድርጌ ነው ወንድሜ እወድሃለሁ። በጣም ነው የምወድህ የእውነቴን ነው የምልህ። በጣም ነው የምወድህ የእውነት። ለአንተ ትልቅ ቦታ አለኝ፣ ሪስፔክት አለኝ ለአንተ። ግን አንተ ሉትራን ነህ፣ ለፕሮቴስታንት ማለት ለጴንጤቆስታል እምነት ለእነሱ ዶክትሪን መከራከር አይችልም። አየህ ያቅታል። እኔም እንዳንተ ነበርኩኝ ገባ። ጴንጤቆስታል ሆኜ ጥምቀት ለድነት አይሆንም ብዬ ስል ደግሞ ይሆናል ብለው የሚያምኑ የሉትራንና የመካነ ኢየሱስ ትምህርት አለ ገባ። በቃ አቅም ታጣለህ። አቅም ነው የሚያሳጣ ነገር ማለት። ጥምቀቱ ካሳሰበ ሉተራን ጋር ትሄድም ነበር እንዴ? ባይዘዌ በጣም ይቅርታ እንደዛ ቅድም ስለተናገርኩ አሁን ከቅድሙ አንዴ ያው ይሻላል። ይቅርታና አንድ ጥያቄውን ይጠይቀኝና
ሚዩት አድርግ። ቆይ ጥያቄማ አልመልስም አልክ እኮ አቤል። በቃ ሀሳብ መመለስ ካልቻለ ምንም አይነት ሌላ እንትም አያስፈልግም። ኢግኖር ያደርጋሉ አያደርጉም የሚል ጥያቄ አልጠየቅከውም። የጠየቅከው ልክ ጌታ ኢየሱስ እንዳስተማረው ለድህነት ብለው ይቀበላሉ ወይ? አዎ ለድህነት ይላሉ ምትል ከሆነ ኢግኖር ያደርጋሉ አይደለም። ለድህነት ይላሉ ምትል ከሆነ መግለጫቸውን አውጥታ አሳይ። ኢግኖር ያደርጋሉ ያለ ስለሌለ እሱ እንዳትመልሰው። እንደ ሞኝ ለቅሶ 10 ጊዜ ኢግኖር አያደርጉም እያልክ እንትን አትበለን፣ አታዝግ። አንተ እንደፈለግከው የመመለስ ግዴታ የለብኝም ብራዘር። አንተ ስትጠይቀኝ በመመለስልበት መንገድ አለ፣ በዛ ወይ ነው መመለስ። ይፍታ አዩባ እቺ ስሜታዊ ትሆናለች። እሺ እንትን ነው ልጁ በጣም እሱ ካለው እኮ የእምነት መግለጫቸው ቢያሳየን አሪፍ ነበር። አኬ ካላሳየን ደግሞ እኛ 1 3 4 መምህራን እናሳየው። ምን ችግር አለ? አኩስ ለከፈታውና ግን አንድ ነገር ለማስታወስ ያህል ክርስቲያን ወንድመቶችም እዚህ ውስጥ ያላችሁ ፕሮቴስታንት ወንድመቶችም አንድ ነገር እንድታስተውሉ ልንገራችሁ። አንዴ ቆይ ሚዩት ብታረጉት በጣም ደስ ይለኛል ከይቅርታ ጋር ማለት እንትኑን ማለት ነው የኮመንቱን አንዴ እንትኑን አንድ ኮመንቷን ብዘጓት እና ቀልባቸውን ሰብሰብ አድርገው ማጠቃለያ ሰምተው ከዛ በኋላ እንትን ቢሉ ማለት ነው። ቴንክ ዩ። እሺ እና ምንድነው ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል። ይህ የክርስቶስ ትምህርት ነው የሚለውን ተስማማን። አሁን ከወንድማችን ጋር ተመልከቱ ጋይስ። ጥምቀት ለድህነት ነው ካለ በኋላ ጌታ ኢየሱስ ይህ የክርስቶስ ትምህርት እንደሆነ ከታወቀ በኋላ ጴንጤዎች ግን መጥተው አይ ለድህነት አይደለም ብለው አስተማሩ። ይህ በጴንጤ ውስጥ የሚታመን እምነት ነው። በነገራችን ላይ ጥምቀት አዎ ለድህነት አይደለም፣ አዎ መጠመቅ አለብን አንጠመቅም የሚል የለም ምናምን ሊሉ ይችላሉ። ትክክል። ግን ብንጠመቅም የምንጠመቀው ግን ለመዳን ግን አይደለም ይላሉ። ኢየሱስ ስለምንድን ነው አለ? ለመዳን ነው። አሁን እዚህ ላይ ኢየሱስ ያስተማሩ ላይ ተስማምተናል። ጴንጤዎች ግን ክርስቶስ ጥምቀት ለድህነት ሲል እነሱ ይመጡና ኖ ጥምቀት ለድህነት አይደለም። ጌታ ኢየሱስስ ጥምቀት ለድህነት ነው። ፕሮቴስታንቶች ጥምቀት ለድህነት አይደለም፣ ለድህነት ነው፣ ለድህነት አይደለም። ኢየሱስና ጴንጤዎች የዚህን ያህል የተራራቁት እንዲህ ጀርባ ለጀርባ ናቸው ኦልሞስት። ኦኬ። ምክንያቱም ጌታ ኢየሱስ ጥምቀት ለድህነት ነው ሲል ፍጹም ተቃራኒውን ይዘው ጥምቀት ለድህነት አይደለም ነው ያሉት ጴንጤዎች። ታዲያ በክርስቶስ ትምህርት አሉ የሉም? ነው የሉም። በቃ አለቀ። ተቃራኒ የሆነ ትምህርት ካስተማርክ ከጌታ ኢየሱስ ጋር አለቀ። በክርስቶስ ትምህርት ውስጥ የለህም። ይህ ግልጽ ነው። አይ በቃ ስለሚጠመቁ ጥምቀት ለድህነት ነው ብሎ ባያምኑም ወይም ደግሞ ጥምቀት ለድህነት አይደለም ቢሉ ራሱ በቃ ስለሚጠመቁ ችግር የለውም የሚባል ነገር የለም። ማይ ብራዘር እንዲህ ጌታ ኢየሱስ ለድህነት ነው እያለ አንተ መተህ ለድህነት አይደለም ካልክ ክርስቶስን ክድኸዋል። ክርስቶስን መካድ ማለት ትምህርቱን መካድ ነው። ጌታ ኢየሱስ ያስተማረንን ትምህርት አልቀበልም ማለት ጌታችን ኢየሱስን መካድ ይባላል። ክርስቶስን አለመቀበል ይባላል። ዝም ብለህ ኢየሱስ ትላለ ግን ኢየሱስን አትቀበሉም። እንዲህ ከሆነ ሰው ምንድነው ዮሐንስም ሲናገር በሁለተኛ መልእክቱ ቁጥር 9 ላይ ያው አንዲት ምዕራፍ ስላለችው ምዕራፍ ማንጠቅሰው ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ለእርሱ አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር አምላክ የለውም። ጌታ ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ጴንጤ ይህንን ቃል አይቀበልም። እንቀበላለን ካሏችሁ ራሱ አጣማዘውት ነው። አይ ለጥምቀት አይደለም ብለው ውሃን እነሱ እንደፈለጉ ሲፈልጉ ለእግዚአብሔር ቃል እየሰጡ ሲፈልጉ ለመንፈስ ቅዱስ እየሰጡ ውሃ የሚለውን ወይ ለሌላ ነገር አጣመው ነው እንቀበላለን የሚሉት። ስለዛ ቀጥታ የክርስቶስን ቃል አይቀበሉትም። የሚቀበሉት የእነሱን ያጣመሙትን ነገር ነው የሚቀበሉት። ሰው ምንድነው ቀጥታ የክርስቶስን ትምህርት ስላልተቀበሉ ጌታ ኢየሱስ የተናገረንን እምቢ እያሉ ስለሆነ አስቡት። ክርስቶስ የሆነ ነገር ሲናገር እምቢ ስትለው ኢየሱስ በቃ አልተቀበልኩም አለቀ። በዚህ ይታወቃል ክርስቶስን አለመቀበል። ስለዛ ክርስቶስ ኢየሱስን እንድትቀበሉ ነው የምንጠራችሁ። ራሱ አይተዋል። በምልአት መቀበል፣ በምልአት ክርስቶስን መቀበል ይጠይቃል ለመዳን ራሱ ማለት ነው። እና ክርስቶስን የምትወዱት ከሆነ ቃሉን በመቀበል እሱን ማሳየት ትችላላችሁ። ስለዛ ፕሮቴስታንት ወንድም እህቶቻችን እዚህ ውስጥ ያላችሁ ሁላችሁንም ወዴት ነው የምንጠራችሁ? ክርስቶስን በምልአት ወደ መቀበል። ትወዱታላችሁ ምናምን በቃ እሱን ፍቅር ለክርስቶስ ያላችሁን ፍቅር ይዛችሁት ኑ ወዴት? ወደ ራሱ የእርሱ ሙላቱ ወደ ሆነችው ወደ ቤተክርስቲያን። ቤተክርስቲያን የኢየሱስ ሙላቱ ናት ተብሎ ተነግሮላታል። ኤፌሶን ምዕራፍ 1 ላይ መጨረሻዎቹ ቁጥር ላይ
ኦኬ ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ናት ተብላለች። ስለዚህ ለክርስቶስ ሙላቱ ወደ ተባለችው የክርስቲያን መተህ ተጨመር፣ ክርስቶስን በምልአት ተቀበል። ክርስቶስ ራስ ስለሆነላት በክርስቲያን ውስጥ እስከሆንክ ድረስ ክርስቶስን በምልአት ትቀበላለህ። አሊያ ግን አንተ ደስ ያለህን የተወሰነች ነገር ብቻ እየተቀበልክ አስቸጋሪ ሁኔታ ውስጥ የምትገባው እና ጥምቀት ለድነት አይደለም። ጥምቀት ይሄ ቀጥታ ምንድነው ጌታ ኢየሱስን መካድ ነው። እስቲ እንደዚህ ያሉ ሰዎችን የተወሰነ ዮኒ አንድ ሁለት ሰዎችን አሳየንና እንጨርሳለን። እስቲ ከፍ አድርጉት እስቲ አይታይም። እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው። ተመልከቱ፣ እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው ብሎ ዮሐንስ 3:5 ይጠቅሳል። ዮሐንስ 3:5 እኮ ውሃና መንፈስ ነው የሚለው፣ እነሱ ግን የእግዚአብሔር ቃልና መንፈስ አለ። ውሃ የሚለውን እሺ፣ ውሃ የሚለውን ብቻ ተርጉመው መንፈስ የሚለውን ቀጥታ ወስደዋል። ምንድነው የሚቆሻኩሽ? የማን ድምፅ ነው? ውሃ የሚለውን ቀጥታ ወስደው ውሃ የሚለውን ይቅርታ፣ መንፈስ የሚለውን ቀጥታ ወስደው ውሃ የሚለውን ግን እንተርጉሙ ብለዋል። እንዴ አደገኛ ጠብ ሁሉ ውስጥ እኮ ነው ያሉት ከውሃው ጋር። መብራንን እግዚአብሔር እንደው ጸጋዬን ሰጥበታለሁ ያለውን ውሃ በቃ እንዴ ሰው ከውሃ እና ከመንፈስ ብሎ ሲናገር ጌታ ኢየሱስ ገና ከጅምሩ እያብራራ እኮ ነው። ማብራሪያ እኮ ነው ያ እኮ ሲጀመር ቃሉ ራሱ ማብራሪያ ሆኖ የተቀመጠ እኮ ነው ለሌላ ነገር። ለምን ነገር ከላይ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ ለኒቆዲሞስ ምን አለው? እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ከቶ ላይ አይችልም አለው። ሰው ምን ካላለ ዳግመኛ ካልተወለደ። አሁን ዳግመኛ መወለድ የሚለው ቃል ትልቅ ቃል ነው እና ኒቆዲሞስን ግራ ሲያጋባው ሰው ወደ እናቱ ከሸመገረ በኋላ ወደ እናቱ ማህፀን ተመልሶ ገብቶ ዳግመኛ እንዴት ሊወለድ ይችላል አለ። ምክንያቱም ዳግመኛ መወለድ ለሱ አሁንም ልክ መጀመሪያ ከእናቱ ማህፀን እንደተወለደው አሁንም ድጋሚም ደግሞ ከእናቱ ማህፀን ስለመወለድ ብሎ እንደዛ ስላሰበ ይህንን ጥያቄ ጠየቀ ኒቆዲሞስ። ጌታ ኢየሱስ ከዛ አሁን አብራራ። ዳግመኛ መወለድ ስለሚለው ሀሳብ ሲያብራራ ምን አለ? እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም ማለት ሰው። አሁን እዚህ ጋር ማብራሪያ ነው። ዳግመኛ ለሚለው ማብራሪያ አስቀምጦ ይሄንን ደግሞ እስቲ እኛ ድጋሚ እናብራራው ይለዋል። ጴንጤዎች ይመጡና ኦኬ የክርስቶስ ማብራሪያ ይሄ ነው ራሱ ማብራሪያውን ራሱ አብራራውና ወደ ሌላ ቦታ እስቲ ይዤው ልሂድ ይልሃል። አረ እና ዮሐንስ 3:5 እንደዚህ አይልም። የእግዚአብሔር ቃል ያስፈልጋል። አዎ ግን በቃ ይሄ ክፍል የሚናገረው ስለ ጥምቀት ነው። የቤተክርስቲያን አባቶቻችንም ሁሉም ማለት በሚባል ደረጃ ለጥምቀት ፈተውታል። ይሄን ለጥምቀት ሰጥተው አብራርተውታል። ከጥንት ጀምሮ ያሉት ማለት ነው። ከሰማዕቱ ዮስጠን ጀምሮ። እሺ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ተመልከቱ፣ በጥምቀት አይደለም አሉ ጭራሽ። እንግዲህ የውሃ ጥምቀት ሲሉ እነሱ በአብ ወልድ መንፈስ ቅዱስ ስም የምንጠመቀውን ጥምቀት መሆኑ ነው። አይደለም። ሰዎች የእግዚአብሔርን ልጅነት ስልጣን የሚቀበሉት ክርስቶስን በመቀበልና ዳግመኛ ልደትን በማግኘት ነው ይላሉ። ዳግመኛ በመወለድ የልጅነትን ስልጣን ሰዎች ይቀበላሉ። ግን እንግዲህ ሰዎች ዳግም የሚወለዱት አምኖ በመጠመቅ ነው። አለቀ። እንግዲህ ምን እናድርገው? ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ተባለ ማለት ምን ማለት መሰላችሁ? ልክ ስትጠመቁ ከክርስቶስ ጋር አንድ ትሆናላችሁ ብሏል አይደል ጳውሎስ? ከጌታ ጋር አንድ ስትሆኑ ኢየሱስ የእግዚአብሔር ልጅ አይደለም? የእግዚአብሔር ልጅ ከሆነው ከኢየሱስ ጋር አንድ ስትሆኑ በክርስቶስ በኩል እናንተ ምን ትባላላችሁ? የእግዚአብሔር ልጆች አይደል? እንደዛ ነው። በነገራችን ላይ ገላትያ 3 ላይ እሱ ነው የሚያስቀምጠው ቅዱስ ጳውሎስ። እውነተኛው የአብርሃም ዘር ኢየሱስ ክርስቶስ ነው። አሕዛብ በዘር ይባረካሉ የሚለውን ቃል ይጠቅስና ስለ ዘሮች አይልም ይላል። ስለ ዘሮች ስለ ብዙ እንደሚናገር ስለ ዘሮች አይልም፣ ይልቁንም ግን ስለ ዘር ይላል። ስለ አንድ እንደሚናገር ማለት ነው። ሶሪ ይቅርታ፣ ስለ ብዙዎች እንደሚናገር በዘሮች አይልም። አሕዛብ በዘሮች ይባረካሉ አይልም፣ በዘር ይባረካሉ አይደል የተባለው አብርሃምን እግዚአብሔር አሕዛብ በዘሮች ይባረካሉ አላለውም። አሕዛብ በዘር ይባረካሉ ነው ያለው። በዘሮችህ ቢል ጠቅላላ በአይሁዳውያን ተብሎ በታሰበ ነበር፣ ግን እንደዛ አይደለም። በዘሮችህ አላለም፣ በዘርህ ነው ያለው። አይሁዳውያን በቃ ራሳቸውን ሌላ ታሪክ ውስጥ ከተው መዳን ለእኛ ብቻ አይነት ነገር ብለው ያስቡ ነበረ።
አሕዛብ እንደማይድኑ የሚያስቡ ሰዎች ነበሩ። ወይ ወደ ይሁዲነት አይነግቡ የሚመስል ነገር ምን አይነት ነገር ማለት ነው። እና ግን አሕዛብ ራሳቸውም ለአሕዛብ ለራሳቸውም እግዚአብሔር መድኃኒታቸው ነበር። እና አይ የሚለው መጽሐፉ ይላል ምንድነው? አሕዛብ በዘርህ ይባረካሉ ነው የሚለው። ስለ ብዙ አብርሃም በሚመጡ ነው እንደዛ አይደለም ነው። ስለ አንድ እንደሚናገር ግን በዘር ይላል። እርሱም ይልና ክርስቶስ ይላል ገላትያ 3 ላይ እርሱም ይልና ክርስቶስ። አሕዛብ በዘሩ ይባረካል እርሱም ክርስቶስ ነው። እሺ አሁን እውነተኛው የአብርሃም ዘር ክርስቶስ ነው፣ አለቀ። እውነተኛው የአብርሃም ዘር ክርስቶስ ይሆንና ከዛ በኋላ ክርስቶስ መጥቶ ማለት ነው በክርስቶስ በኩል ሰዎች ሁሉ አይሁዳዊም ቢሆን የግሪክ ሰው ቢሆን ወንድ ቢሆን ሴት ቢሆን ጨዋ ባሪያ ምናምን እንደዚህ ይሄ ሁሉ ከክርስቶስ ኢየሱስ ጋር እየተጠመቀ አንድ ሲሆን በጥምቀት ውስጥ ከጌታ ጋር አንድ ሲሆን ከክርስቶስ ጋር አንድ ስለሚሆን በክርስቶስ በኩል የአብርሃም ዘር የአብርሃም ልጆች የእግዚአብሔር ልጆች እየተባለ መጠራት ይችላል። እውነተኛ የአብርሃም ልጆች እንደ ተስፋውም ቃል ወራሾች የምንሆነው በጌታችን በክርስቶስ ኢየሱስ በኩል ነው። ከጌታ ጋር አንድ ስንሆን ነው። እርሱን ደግሞ የምናገኘው በጥምቀት ውስጥ ነው አለ። አንድ ገላትያ 3:27 እናወጣልኝና ከሱ ቀጥሎ ያለውን ጥቅስ አብረን እንዲሁ እሱ ነው የሚያብራራው። ገላትያ 3:27 ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ክፍል ላይ ማለት ነው። ከክርስቶስ ኢየሱስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። አንድ ትሆኑ ዘንድ ምን ያላችሁ? የተጠመቃችሁ። የተጠመቃችሁት ራሱ አንድ ለመሆን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ አሁን የትኛውም ሰው መጥቶ ከጌታ ጋር ልክ ሲጋጠም አንድ ሲሆን ክርስቶስ የአብርሃም ልጅ ስለሆነ እሱም የአብርሃም ልጅ ይባላል ማለት ነው። ከእርሱ ጋር ነው አንድ የሆነው አይተዋል። ስለዚህ መንፈሳዊ እውነተኛ መንፈሳዊ የአብርሃም ልጆች አሁን እኛ እኔ አሁን የአብርሃም ልጅ ብዬ መናገር እችላለሁ። እኔ የትኛውም ከእስራኤል ወገን ያልሆነ ሰው ራሱ ተነስቶ የትኛውም ሰው ማለት ነው እኔ የአብርሃም ልጅ ነኝ ብሎ መናገር ይችላል። በማን በኩል? በጌታችን እውነተኛ የአብርሃም ዘር ሆኖ በክርስቶስ በኩል። እሺ ከፍ አድርጉት እስቲ ዮኒን እናንብበው አብረን። ከዛ ላይ እንደዚህ ይለናል ቁጥር 28 ላይ ቁጥር 28 ላይ አይሁዳዊ ወይም ከላይ ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ምክንያቱም አይሁዳዊ የሚመጣና አንድ የሚሆነው ከጌታ ጋር፣ የግሪክ ሰው የሚመጣና አንድ የሚሆነው ከጌታ ኢየሱስ ጋር። እሺ መሀል ላይ ስልክ እየተደወለብኝ ነው። ሰው አይሁዳዊ የሚመጣና አንድ የሚሆነው ከማን ጋር ነው? በጥምቀት ውስጥ ከላይ ምንድነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ስለሚል አይሁዳዊ ይመጣና ልክ ሲጠመቅ አንድ የሚሆነው ከጌታ ጋር ነው። የግሪክ ሰውም ይመጣና ሲጠመቅ አንድ የሚሆነው ከማን ጋር ነው? ከጌታ ኢየሱስ ጋር። ወንዱ ይመጣና ሲጠመቅ አንድ የሚሆነው ከማን ጋር ነው? ከጌታ ኢየሱስ ጋር። ሴቷም ትመጣና ስትጠመቅ ከኢየሱስ ጋር አንድ ትሆናለች። ባሪያው ይመጣና ከክርስቶስ ጋር አንድ ይሆናል ተጠምቆ። ጨዋው ይመጣና ከክርስቶስ ጋር አንድ ይሆናል። ስለዚህ ሁሉ አንድ የሆኑት ከክርስቶስ ጋር ስለሆኑ በክርስቶስ ኢየሱስ አንድ ሰው ናቸው ተብሎ ተነገረ። እሺ ይለና አንድ ይላል ቁጥር 29 ላይ እናንተም የክርስቶስ ከሆናችሁ ይላል። አይተዋል። ከጌታ ጋር አንድ መሆን የክርስቶስ መሆን ነው። ስለዚህ በጥምቀት ውስጥ የጌታ ኢየሱስ ትሆናላችሁ። ይህ ምን አይነት ትልቅ በረከት እኮ ነው በዚህ የተሰጠን ክርስቶስን። እናንተም የክርስቶስ ከሆናችሁ አለ እንኪያስ የአብርሃም ዘር አለ። እንኪያስ የክርስቶስ ከሆንክ የማን ዘር ትሆናለህ? የአብርሃም ዘር። ለምን? ክርስቶስ እውነተኛው የአብርሃም ዘር ነው። እዚሁ ገላትያ 3 ከላይ ከፍ ብላችሁ አሕዛብ በዘር ይባረካሉ የሚለው ላይ ማለት ነው ስለ ብዙዎች እንደሚናገር በዘሮች አይልም ይላል። እስቲ ከላይ ከፍ በል እሺ ቁጥር 10 ስንት ላይ ነው ዮኒ? እሺ እንዲህ ሆኖ ተቀበለት። እሺ አስቀድሞ አይቶ ላወራ አስቀድሞ ሰበከ እንደዚህ ለአብርሃምና ለዘሩም የተስፋው ቃል ተነገረ አለና ልክ ለአብርሃምና ለማን? ለዘሩም ለአብርሃምና ለዘሩም የሚለው ስለ ብዙዎችም እንደሚናገር ለዘሩ አይተዋል። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለዘር ይላልና እርሱም ክርስቶስ። እርሱም ማን? ክርስቶስ ኢየሱስ እውነተኛው
ዘር ጌታችን ኢየሱስ ክርስቶስ ነው። በእርሱ ውስጥ ነው ከዛ በረከት የሚመጣው አሕዛብ በዘር ይባረካሉ ስለሚል በረከቱ ያ በረከት አሕዛብ ሁሉ የሚባረክበት ዘር አንድ ዘር እርሱም ክርስቶስ ኢየሱስ ነው። ስለዛ ቁጥር 29 ላይ ምን ይላል? እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምን ናችሁ? ወራሾች ናችሁ። እንደ ተስፋውም ቃል ወራሾች ናችሁ ተብሎ ተነገረ። ታዲያ እንደ ተስፋው ቃል ወራሾች ለመሆን በክርስቶስ በኩል የአብርሃም ዘር መሆን ይጠይቃል። ወይም ደግሞ የእግዚአብሔር አሁን ክርስቶስ የአብርሃም ዘር ብቻ አይደለም፣ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅም ነው። ስለዛ በክርስቶስ በኩል የአብርሃም ዘር የሆነ ሰው አት ዘ ሴም ታይም ደግሞ በዛው በተመሳሳይ ሰዓት ደግሞ የእግዚአብሔር ልጅም ይሆናል። ስለዚህ ይህንን ለማግኘት ደግሞ ከክርስቶስ ጋር ምን መሆን አለበት? አንድ መሆን አለበት፣ ወይም የክርስቶስ መሆን አለበት። ከጌታ ጋር አንድ ለመሆን ደግሞ ምን ማድረግ አለበት? መጠመቅ አለበት። ይህን ሁሉ ለማድረግ ደግሞ ምን ማድረግ አለበት? ማመን አለበት። አምኖ ሲጠመቅ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ይላል ገላትያ 3:26 ላይ ደግሞ በእምነት በኩል ሁላችሁ በክርስቶስ ኢየሱስ ነው የሚለው። አክቹዋሊ እዛ ላይም በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። እንዴት ነው በክርስቶስ ኢየሱስ? ከእርሱ ጋር አንድ ስለምንሆን እሱን ያብራራዋል። ከታች ዝቅ ብሎ ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ሰው እንዲህ ያለ ግልጽ የሆነ የመጽሐፍ ቅዱስን ትምህርት ክዶ ደግሞ ክርስቶስን እቀበላለሁ ማለት ፍጹም እኔ አይዋጥልኝም፣ ይቅርታ። ስለዛ ክርስቶስን በምልአት መቀበል ይጠይቃሉ። እስቲ ምን ይላሉ? እስቲ ያሰማል። እሺ ክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ ይናገር ማለት ነው። ሌሎችንም በደንብ በጣም በቂ በሆነ መንገድ አንስተሃቸዋልና ይሄንን ነው ማለት የምንችለው ብዬ አስባለሁ። ነገር እንዳላረዝማ ማለት ነው። ታንክ ዩ ሰምታችኋል። ኦኬ ይሰማል ድምጼ? ይሰማል። አዎ። ስለዚህ አሁን ለድህነት አይደለም ብሎ በግልጽ እየተናገረ ነው። ኢየሱስ ለድህነት ነው ያለውን ማለት ነው። ሐዋርያት ሁሉ ለድህነት ነው ያሉት። ጥምቀት ፕሮቴስታንቶች ግን ምን እያሉት እንደሆነ በደንብ አድርጋችሁ ስሙ። ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም፣ አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ደህንነት እሺ፣ ሌላ አንድ በውሃ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ያልተጠመቀ ይፈረድበታል የሚል የመጽሐፍ ቅዱስ ክፍል የለም። ያላመነ ግን ይፈረድበታል የሚል አለ። ስለዚህ ጌታ ለምንድን ነው ሜሎስ ያልተጠመቀው ብሎ አይፈርድብኝ። ሳልጠመቅ ብሞት እንኳን አንድ ሰው ቆይ። ስለዛ አሁን ክርስቶስን ተቀበሉ ብቻ ነው ልንል የምንችለው። ኢየሱስ ጥምቀት ለድነት ያስፈልጋል እያለ ሁላችሁም ተባብራችሁ ጥምቀት ለድነት አይደለም እያላችሁ ስለሆነ አሁን ክርስቶስን ተቀበሉት። ጌታ ኢየሱስ የሚናገረውን አሜን ብላችሁ ተቀበሉ ማለት ነው። ክርስቶስን መቀበል እሱ ነው እና በስማቸው ዶክመንትም አለ ጭራሽ። ኢየሱስ ያመናችሁና የዳናችሁ የጥምቀትን ስርዓት ልትፈጽሙ ምን አወራችሁ? አይዘግ ነው ፕሮቴስታንት ዶክመንት እየዋሹ ተቸገርን እኮ እንደዚህ በዶክመንት ካልያዙ ነው አይሆንም። በቃ ኧረ ሚዲያ መኖሩ በጣም ጠቃሚ ነው። በጌታ ስም አንተ ይሄ በቃ ተቀምጦ ቁጭ ይላል። ሪከርድ መኖሩ ከዚህ በፊት አንተም ብለው ነበረ እንዴ የላይቭ ሪከርድ ባይኖር ኖሮ በጣም አስቸጋሪ ነበር። ጥሩ ነው ሪከርድ መኖሩ። እሺ ያው አሁን ደግሞ ስንተኛ አራተኛ ሰው ማለት ነው
ቃሌን አያችሁት፣ ዳዊት ፋሲልን አያችሁት፣ ሜሎስን አያችሁት። አሁን ደግሞ አማንሻሉ የዳናችሁ የጥምቀትን ስርዓት ልትፈጽሙ ያስፈልጋችኋል። ሞቱን በሚመስል ሞት፣ ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ ስለሆነ፣ ነገር ግን ያንን ያላደረጉ ወደ ፍርድ ይመጣሉ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ይህንን ያስተምራል፣ ይህንን ይናገራል። በቅርብ የተነሳ እንግዲህ ሀሳቦች አሉ። በተለይ ሁሉ ሰዎች አሻሽለዋል ትምህርታቸውን ወይስ በዚሁ ነው የቀጠሉት? ግራ ገባን ሰዎች። ያሻሽሉም ስርዓት ነው ይላሉ። አሁን እንደው ድህነት የለም ያለሱ ሲሉ ነበር የሰማናቸው ይህን ሰሞን። አይ ከኛ ይህ ጥምቀት ላይ በጣም ድብደባው ሲበዛ በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል በጣም ሲደበደብ ይሄ ምንፍቅና አይ ጥምቀት ለድህነት ነው ማለት ጀምሮ ነበርኩ የሆነ ሰዓት ላይ። አሁን ቅድም ደምረው ሲናገር እንደሰማው በቃ እንትን ይላል። ምን ይላል ነው ያለው? የጥምቀት ጉዳይ ሲነሳ በቃ እንትን ይላል። ይጨንቃል ነው ይከብዳል ነው ያለው። ይከብዳል በቃ ምንም ማድረግ አትችልም። እዛ ጋር ድንገት ይመጡባል ለድህነት ነው ብሎ የራስ ሰዎች ይጨንቃል። አዎ ይሄ በጣም ከባድ ነው። በዚህም በዛም ማምለጫ የለም። ስለዚህ ምን ማድረግ ጀመሩ? አይ በቃ ጥምቀት ለድህነት ነው ማለት እኮ ጀመሩ የሆነ ሰዓት ላይ ሲያስቡት እምነታቸውን ሙሉ በሙሉ እየካዱት ስለሆነ ተመልሰው ደግሞ አሁን ሰሞኑን ምን ማለት ጀመሩ? አይ ለድህነት አይደለም ከዳነ በኋላ ነው ሰውየው የሚጠመቀው ደግሞ ማለት ጀመሩ። እንደዛ የሚሉት እኮ 1 3 4 ልጆች እኮ ናቸው አኪ ማለት እዚህ ላይ ያለውን ድብደባ መቋቋም ስለአቃታቸው እነሱ ራሳቸው ያወሩ ተመልሰው እኮ ደግሞ እንደዚህ ነው የሚታመነው እያሉ ያወራሉ። ሁሉም እንደሚያምን አስመስለው ማለት ነው። ተመልሰው ፕሮቴስታንቶችን ብታስገባ ጭራሽ አያምኑ። ተመልሰው ደግሞ እነሱ ራሳቸውም እኮ አሁን ባለፈው እነሲስ ጋርም አይ ጥምቀት ለድህነት አይደለም ከዳነ በኋላ ነው ሰው የሚጠመቀው የዳነ ሰው ስራ ነው ደግሞ ማለት ጀመሩ። አቋም የላቸውም እኮ እነሱ ራሳቸው። እስቲ ጥምቀትን ከግሪክ አኳያ ወንድማችን ዶክተር ዳኒ ይነግረናል። የግሪኩን ፍቺ ይነግረናል። እስቲ አንድ ላይ እናዳምጥ። ካኪ ጋብሩ አኪ ግሪክ ስለሚሞክር አኪም ከአኪ ጋብሩ እሺ ዳኒ ለምሳሌ አሁን ዳኒ ጥምቀት ለድህነት ነው ብሎም አያምንም አይቀበልም። ኧረ እኔ አይደለሁም ምን ማላምኑ ጴጥሮስ ራሱ ነው ውሃን ማን ይከለክላቸዋል ያለው። ይኸው ተጀመረ። ጴጥሮስ ራሱ ነው። ጴጥሮስ ምን ላድርገው ብራዘር? ቆይ ዳኒ ጴጥሮስ ጥምቀት አያድንም አለ። እነዚህ በመንፈስ ቅዱስ የተጠመቁትን ውሃ ይከለክላቸው ዘንድ የሚችል ማን ነው? ጴጥሮስ። አዎ እንዳይጠመቁ ውሃን የሚከለክላቸው ምንድን ነው አለ። ትክክል ነው። እንዳይጠመቁ ውሃን የሚከለክላቸው ማን ነው ማለት ውስጥ ትክክል ነው። አህዛብ ስለነበሩ እነዚህ ምንድነው በፊት ላይ የሚመስላቸው እነሱ አይሁዳውያንን ብቻ እያጠመቁ ወደ ቤተክርስቲያን የሚጨምሩ መስሏቸው ነበር። ኧረ ራሱ እግዚአብሔር ይኸው ምልክት ሰጠ። እሱ ከተቀበላቸው መንፈሱን ካፈሰሰው እንዳይጠመቁ ውሃን የሚከለክላቸው ምንድነው አለ። እዚህ ጋር ጥምቀት አያድንም የሚል አለ ይል። እኔ አሁን በተቃራኒው ጴጥሮስ አህዛብ ስለነበሩ ተብሏል። ኧረ ላሳየና አህዛብ ከላይ ሰዎቹ አህዛብ እንደሆኑ ሰዎቹ አህዛብ እንደሆኑ አውቃለሁ እኮ። እሺ እና ታዲያ ምን ነው ማለት ውሃ የሚለው አረፍተ ነገር በሚናገርበት ቦታ ላይ አህዛብ በመሆናቸው ምክንያት የሚል ኳሊፊኬሽን ሳይሰጥ እነዚህ ሰዎች ለጨረሰ አረፍተ ነገር እነዚህ ሰዎች እንደኛ መንፈስ ቅዱስን የተቀበሉ ከእንግዲህ በኋላ ውሃን ይጠመቁ ዘንድ ውሃን ማን ይከለክላቸዋል አለ። ስለዚህ አውዱ አይድሉም ይላል። አዳምጠኛ አይድሉም ይላል ወይ ኤክሰፕሽን የሚል ቋንቋ የለውም እዛ ጋር። አይድልም ይላል ወይ እኮ ነው ያልኩህ እዚህ ላይ እንዴ ጴጥሮስ አይድልም ይላል። አንዴ ጥምቀት አያድን አረኔ ያድናል ብዬ አላምንም አልክ። አያድንም ምን ይሄን እኮ ጴጥሮስ እኮ ነገረኝ አልክና መጣ። ጴጥሮስ ጥምቀት አያድንም የሚል ነገር ከአፉ ወጥቷል። በተቃራኒው ጥምቀት ያድናል ግን ብሏል ራሱ ጴጥሮስ። ይኸው ስለዚህ ቃል በቃል ነው እየጠየከኝ ያለው። ቆይ አንዴ ቃል በቃል ጴጥሮስ ማለት ነው ጥምቀት ያድናል ብሏል። አይገርምም? በስመ አብ አስተውለሽኝ አይደል? ቃል በቃል ጴጥሮስ ጥምቀት ያድናል ብሏል። አንተ ግን ያልከውን ጥምቀት ያድናል ግን አላለም። ያንተ መረዳት ነው እሱ። ጥምቀት እንዴት አድርጎ ነው የሚያድነው? አስረዳኝ። እሺ በመጀመሪያ ደረጃ እንደሚያድን አምናሃል። ከዛ በኋላ እንዴት የሚለውን እንስማማለን።
እንዴት ነው ማምነው ብራዘር? እዚህ ጋር ከዓለም ከሚደርስባቸው መከራ ያድናቸዋል አይደል እንጂ ያውም ለዳኑ ሰዎች ነው የተጻፈው። አሁን የከፈልከው ቦታ ላይ በዓለም ከሚደርስባቸው መከራ ያድናቸዋል የሚል አንድ ጥቅስ አሳየኝ። አንብበው። አሁን እዚህ የተከፈተ ይህም ከላይ ጀምረን አንብበው። ኧረ አሳየኝ እባክህን። በዓለም ከሚደርስባቸው መከራ ያድናቸዋል የሚል አሳየኝ። ቆይ አሳየኝ ጥቅሱን። አዳምጠኝ። ይህም ውሃ ማለትም ጥምቀት። ኧረ ጭቅጭቁን ተውና በጌታ ስም መጀመሪያ አሳየኝ ጥቅሱን። በዓለም ካለው መከራ ሲጀመር መከራ ለነሱ ክብራቸው እንደሆነ የነገራቸው ከላይ ይሄ የዶክተር ተስፋዬ ሮበሊን ትርጓሜ ይዘመተ በጌታ አትከራከርም። ከላይ ጀምሮ መጽሐፍ አላነበብኩም። አለማመን መብት ነው። መከራን ክርስቲያኖች መከራን መቀበላቸው አላነበብኩም። የክርስቲያኖች ቆይ አንዴ መከራን መቀበላቸው ከላይ ጀምሮ ቢታገሱ ክርስቶስ መከራን ተቀብሏልና እኛም መከራን ብንቀበል ለኛ ክብራችን እንደሆነ ነግሮናል። ከታች ዝቅ ብሎ ጥምቀት እንደሚያድን ደግሞ ተናገረ። አንተ ያልከው ምንድነው? ያ ጥምቀቱ የሚያድነው ከሚደርስባቸው መከራ ነው። እሺ ሰዎቹ ያያቸውና ማለት ነው ልክ ሲጠመቁ ሲይ በቃ መከራ እናደርስባችሁ ይሏቸው ማለት ነው። እስቲ ያሳየን ጥቅሱን። አንደኛ ደረጃ ይሄ የተጻፈው ለዳኑ ሰዎች ነው። ጥቅሱን አሳየን ወዳጅ ወይ ላውራበት ብራዘር። ጥቅሱን መጀመሪያ ላውራበት። ኦሬዲ ከፍተህ ይልን ጥቅሱን ዳኒ ማስረጃ አቅርብ። ዳኒ ማስረጃ ካላቀረበ እኔ ጭቅጭቅ አልፈልግም። ይሄ ሞሬ ምን እንትን ኤፍኤም እኮ አይደለም። ዳኒ ማስረጃ አቅርብና አውራ። ብራዘር አንደኛው ጴጥሮስ ላይ ምንድነው ጥምቀት አያድንም ብሏል ብሎ መጣ። አምጣ ሲባል የራሱን ትርጓሜ ይሰጣል። መጽሐፍ ውስጥ የማይል ጥቅስ እየጠቀሰ ቀጠል አድርጎ ደግሞ በተቃራኒው ጥምቀት ያድናል ብሎ ጴጥሮስ ተናግሯል ስንል ደግሞ አይ በዓለም ካለው መከራ ያድናል የሚለው ጥቅሱ አልክ። በል ጥቅሱን አምጣው። እንደዛ የሚለው እኮ ሚዩታር ጥቅሱን ንገረን እናንብበው። አንተ ከምታወራ እናንብበው ሁላችንም። ስንት ላይ ነው ያለው? ከመከራ ነው በዓለም ከሚመጣው መከራ ነው የሚያድናቸው የሚለው ደሜ ወገኖች ሚት ያረጉ። ኧረ አንተ ነው ሚት ማድረግ ያለብህ ዳኒ። ጥቅሱን ንገረንና እናንብበው እኮ ነው ያለ አለ ስላልከ እኔ ሐሳቤን ማስረዳት አልችልም። አይ ተው ያንተን ትርጓሜ አንፈልገውም። ቁጥሩን ንገረን። ስለዚህ ወንድማችሁ ሰው ሰብስበው መጫው ነው የሚያውቀው። ቀጥል አይደል? መጽሐፍ ቅዱስን ነው የምንቀበለው። ስለዚህ ነው እኮ በቃ ከዳኒ ጋር ማውራት ነው በቃ። ተው በቃ ጭቅጭቅ የሚፈጥር ሰው አታስገቡ በጌታ። እኔ ብለው ግን አኬ just understanding እንዳወራ አንድ ደቂቃ አሁን ዳኒ የማይቀበለው ጥምቀትን መጽሐፍ ቅዱስ ላይ ያድናል የሚል አለ። መጽሐፍ ቅዱስ ያድናል የሚለው ጥቅስ እያለ ኦርቶዶክስ ስለምትል ነው የማይቀበለው ወይስ ምንድነው ችግር አለ? ኦኬ አሁን ትልቅ ጥያቄ ነው። ኦልሬዲ የክርስቶስ ተከታይ መሆናቸው ቀርቶ የዚህ እንግሊዝ ተከታይ የሰው ተከታይ ሆኗል። በቃ ጥምቀት አያድንም የሚል ትምህርት አንድ ጊዜ የሆነ ሰው ስላቀበላቸው ጌታ ኢየሱስን ትተውታል ኮምፕሊትሊ። አሁን እዚህ ጉዳይ ላይ ክርስቶስን ትተውት ዝብንግሊ ነው የሚቀበሉት። በቃ ዝብንግሊ አያድንም ብሎ ጀመረ። ከሱ በፊት እንደዚህ ብሎ ያስተማረም እኔ እንግዲህ ወይ ኖስቲክ መናፍቃን ካልሆኑ በስተቀር የለም። እና ለምንድን ነው የሚሉት ለሚለው በአጭሩ እኔ እንግዲህ እስከምረዳው ክርስቶስን ትቶ ሰውን መከተል እንዲህ ያደርጋል። በግልጽ ጥምቀት ያድናል የሚል ቃል በቃል እያሳየን ራሱ አያምኑ። ሚውት ለምን እንደምታደርገኝ ምን አልከኝ ወዳጄ? እኔ ራሱ ኔትወርክ ነው መሰለኝ። ኔትወርክ አይደለም ሰው ነው የሚያደርገኝ። ኔትወርክ ከሆነ በቃ ጥቅሱን ጥቅስ አለ የለህም? መጀመሪያ ካለ እሱን አይ የለኝም የራሴን ሀሳብ ነው ካልክ ደግሞ እንፍቀድልህና የራስን ሀሳብ ስጠን። ለማንኛውም ስብስባችሁ እንደዚህ አይነት ተጧሪ ስለሆናችሁ አይ በቃ እንደዚህ ለስድብ ስለሆነ ነበር ማለት ነው ሚውት ሲያደርጉ ይሄ ነበረው። በቃ ምንም የላችሁም። የራሳችንን ሀሳብ እንስጥ ካላላችሁ በስተቀር ከመጽሐፍ ቅዱስ ምንም ልጠቅሱ አትችሉም። ይሄ ደግሞ ምን ይላችኋል ጴጥሮስ? አንዴ ክፈተው። ሁለተኛ ጴጥሮስ ምዕራፍ 3 ክፈትላቸው ይሁን ከቁጥር 15 ጀምሮ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እሺ የጌታችን ትዕግስት መዳናችን እንደሆነ ቁጠሩ ይልና እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይላል። ይኸው አሁን ጳውሎስ የተወደደው ወንድማችን ጳውሎስ አለ እንደተሰጠው መጠን ጻፈላችኋል፣ በቃ ጽፎላችኋል ጳውሎስ ይልና ግን ደግሞ ምን አለ ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህንም አለ እነዚህን ደግሞ አለ የጳውሎስን ጽሑፎች ማለት ነው። እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ
በአመፀኞቹ ስህተት ተሰባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁን እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ አሁን ሰዎች ምንድነው ጥምቀት አያድንም እኮ አለ እኮ ጴጥሮስ ብሎ ይመጣል። እስቲ አምጣ ጥቅሱ የት አለ ሲባል እንደዛ የማይል ጥቅስ ነው የሚያምነበው። ታዲያ ከታ መጣው በቃ እኔ ተረዳሁት እንደዛ ነው የሚለው አይቷል። ይሄ ምን ይባላል? ሰዎች ያጣመሟቸው የመጽሐፍ ቅዱስ ክፍሎች ይባላሉ። ጥምቀት ያድናል የሚል ቃል በቃል አለ ሲባል አይ እንደዛ አይደለም ከሚመጣው ምነው በዓለም ከሚደርስባቸው መከራ ያድናቸዋል ነው የሚለው። ከየት ነው የሚለው እንደዛ ይላል ካለ ጥቅሱን አሳይና አይ ቆይ እኔ ዝም ብዬ ላወራ ምን ማለት ነው? እኔ ላጣም ጥቅስ እንደማለት ነው። እኔ ላጣም እንደማለት ነው። ወደ ላይ ከፍ በል ቆይ እዚህ ላይ የሚለው ይኸውልህ ቆይ ና እሺ ና ቆይ ጥቅሱን መጀመሪያ ላንብብላችሁ ቁጥር 21 ላይ ሄድ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ባፕቲዝም ነው ሴፍ ሲዩ ይላል። ጥምቀት ያድናችኋል ወይም ያድነናል። የሰውነትን እድፍ እንኳን ማስወገድ አይደለም አለ በዓለም ከሚመጣብን መከራ ያድነናል ለማለት ነው ይላል አይልም። እሱ የጴንጤዎች ትርጓሜ ነው። ጳውሎስ ግን ምን አለ? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። አይተዋል። በጥምቀት ውስጥ የምታገኘው ድህነት የክርስቶስን ስለሆነ ክርስቶስ ከሙታን ተነስቷልና በመነሳቱ ምክንያት የትንሣኤው ብርሃን በአንተ ውስጥ ኖሮ በጎ ሕሊናን ይዘህ ትወጣለህ። ከዛ ጥምቀት ውስጥ ከክፉ ሕሊና ተላቀህ ወደ በጎ ሕሊና ትሸጋገራለህ። አለቅ። ይሄ ነው በቃ የጥምቀት ጥቅሙ። ወደ ላይ ከፍ በል እስቲ አንዴ ቆይ። እነሱ የሚሉት ግን ከዓለም መከራ እንድትተርፉበት ነው ይላል። ሂድ ቆይ እስቲ ቁጥር 17 ላይ ምን ይላል? የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና ይላል። መከራን መቀበል ለኛ ለክብራችን ነው እንዴ። በነገራችን ላይ ቆይ ካልረሳሁት ማለት ነው እስቲ ምዕራፍ 3 አሁን ማለቂያው አይደለ? ወደ ምዕራፍ 4 ሂድ። ያው ተያያዥ ሐሳብ ነው። ምዕራፍ 4 ቁጥር 1 አካባቢ ላይ እስቲ ሂድ ከይቅርታ ጋር ክርስቶስም በስጋ ስለኛ መከራን ስለተቀበለ እሺ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ይላል። በስጋ መከራን ምን ያለ የተቀበለ። እነዚህ ግን ምን ይላሉ? አይ መከራን እንዳይቀበሉ ነው የሚጠመቁት። አረ ከዛ በኋላ ምን ይላል? ቁጥር 3 በጣም የሚያስደንቅ ቃል አለ። ክርስቲያኖች ስለተጠመቁ መከራ ይቀርላቸዋል፣ እንደውም ይበዛባቸዋል። ለምን መሰላችሁ? ከይሄ አስቀድሞ ካለው የኃጢአት ልምምድ ሁሉ በቃ ስለሚመራቅ ስለሚጀምሩ ያንን ነገር አይወዱትም አህዛብ ያልተጠመቁ ሰዎች። ስለዚህ ምን አለ ቁጥር 3 ላይ የአህዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህም ነገር ተመልከቱ ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ አለ እየተሳደቡ ይደነቃሉ። የሚሳደቡት መከራን የሚያበሱባቸው ምን በማድረጋቸው ነው? ከእነርሱ ጋር ኃጢአት ባለመስራታቸው። ጭራሽ እንደውም በመጠመቃቸውና ከነሱ በመለየታቸው መከራን የሚበዛባቸው። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ ወደ ዝሙቱ፣ ወደ ምኑ፣ ወደ ርኩሰቱ ከእነርሱ ጋር ስለማትተባበሩ እየተሳደቡ ይደነቃሉ፣ ይሰርቧቸዋል። አይተዋል። እንደዚህ አይነት ኃጢአት ውስጥ ባለ መግባት የሚሳደብ ሰው ካለ በዙሪያ በቃ እሱ አደገኛ ያስቀድሞ ወደ ነበረበት ወደ አህዛብ መንገድ የዘቀጠ እየሆነ ነው። ስለዚህ ልክ እንደዛ ማለት ነው። ግን እነርሱ ቁጥር 5 ላይ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። በቃ እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ወንጌል ተሰብኮ ባለማመናቸው ባለመቀበላቸው ወደ እርሱ ባለመምጣታቸው ይልቁንም ደግሞ ጭራሽ ክርስቲያኖችን ከእነርሱ ጋር በኃጢአት ስላልተባበሩ ብቻ መከራን በማሳየታቸው በማሳደዳቸው ጣዖትን ባለማምለካቸው አይ ጌታችን ኢየሱስ ነው በማለታቸው ያሳድዷቸው ነበር፣ መከራን ያበዙባቸው ነበር። ጴንጤዎች ግን ይመጡና ምን ይላሉ? አይ ጥምቀት ለድህነት ነው፣ ጥምቀት ያድናል ሲልም በዓለም ካለው መከራ ይሏቸዋል። ምን ያህል እንደሚያጠማዝዙ ተመልከቱ። መጽሐፍ ቅዱስን የሚያጣምሙ ደግሞ አመፀኞች ተብለዋል። ምን ተብለዋል? አመፀኞች። ስለዚህ ከአመፀኞቹ ስህተት ተጠበቁ አለ ማን? ቅዱስ ጴጥሮስ ራሱ። እና እንጠበቅ ነው ጋይስ፣ አይመስላችሁም? ይመስለኛል አትሊስት እና እንደዛ ነው። ሰላም ዋሉልኝ። ብዙ ሰዓት ቆየን ምናምን መሰለኝ። ይብቃኝ መሰለኝ። እኔ ደሜ በጸሎት ዝጋው ደሜ። ቴንክ ዩ
ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። አኬዋ በዚህ ያላችሁ እኔ ደግሞ መናገር የምፈልገው 1500 ሰዎች ባላችሁበት የእውነቴን ነው የምላችሁ። አይታችኋል አይደለም? ሰዎች ገብተው የፕሮቴስታንትንም የጴንጤኮስታልንም ዶክትሪን ዲፌንድ ማድረግ አይችሉም። ለምን? እርስ በርሱ የሚጋጭና የማይቀባበል ነገር ስላለው ማለት ነው። ሶዛት ወደዚህ ቅዱስ ቤተክርስቲያን ኢንቫይት የማደርጋችሁ የምጋብዛችሁ እቺ ቤተክርስቲያን አንድ ዶግማ አንድ ዶክትሪን ያላት በቃ ገባችሁ? የተለያየ ዲኖሚኔሽን የለም በዚህ ቅዱስ ቤተክርስቲያን ላይ። ኑና ፍሬያማ ለመሆን ኑና እዚህ ቤተክርስቲያን ላይ ጆይን አድርጉ። የእውነቴን ነው ብላችሁ ትምህርቷን ደግሞ ሳታውቁ የወጣችሁ ካላችሁ ትምህርቷን ሳታውቁ የወጣችሁ ካላችሁ እውላችሁ እውነተኛ የክርስቶስ ትምህርት ያለው እዚህ ነው። ቅድም አንደኛ ዮሐንስ ላይ አይታችኋል አይደል? ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ያልሆነ አብ እንኳን የለውም ቅድም አኪስ ነገር እንደነበር ማለት ገባችሁ? ስለዚህ እንዳይፈረድባችሁ በመካከላችሁ ያለ ልዩነት ተዉትና ኑ የዘላለምን ሕይወት አታጡም። ኦርቶዶክስ ስለሆናችሁ ማንም ዲፌንድ ማድረግ አይችልም። ኦርቶዶክሳዊ አማኝ ከዘላለም ሕይወት ጎድሏል ብሎ የሚል ድፍረት ያለው አንድ ጴንጤ አይመጣም፣ አንድ ፕሮቴስታንት አይመጣም፣ አንድ ማስተርስ ያለው ሰው አይመጣም። ስለዚህ አሁንም እኔ የምጋብዛችሁ በፍቅር ወንድሞቼ እህቶቼ፣ እውነቴን ነው የምላችሁ። እኔ ጴንጤ እያለሁ እንዴት እንደምከራከር ታውቃላችሁ። ግን ስከራከር ሙሉነት አይሰማኝም ነበር። ስከራከር ሙሉነት አይሰማኝም ነበር። ከነ አኬ ጋር ከነ ዮሐድ ጋር ከነ ዮባ ጋር ሙሉነት አይሰማኝም። የሆነ ነገር ብከራከር ይሄኛውስ እባላለሁ። ይሄኛውን ቀዳዳ ስደፍን ደግሞ ይሄኛውስ በቃ አይደፈንም። የጴንጤ ቀዳዳ ብዙ ቀዳዳ ነው ያለው ጴንጤ። ስለዚህ ምንም ቀዳዳ ወደሌለባት የዘላለምን ሕይወት ወደምታገኙባት ፍሬያማ ወደምትሆኑባት ወደዚህ ቅድስት ቤተክርስቲያን ክርስቶስ ወደሚነግስባት ስሙ እንኳን ወደሚከብርበት የነገስታት ንጉሥ የጌቶች ጌታ ተብሎ ወደሚነገርበት እንደ ተራ ጓደኛ ስሙን የማጠራበት ገባህ አይደለም? ወደዚህ ቤተክርስቲያን እንድትመጡ እጋብዛችኋለሁ። ዛሬ ለነበረን ፕሮግራም እግዚአብሔር ክብሩን ይውሰድ። እግዚአብሔር ደግሞ ስለረዳህን እጅግ አድርገን እናመሰግናለን። ዛሬ በተማርነው ትምህርት መሰረት ደግሞ ብዙ ወጣቶች ብዙ ወንድሞች እህቶች ካሉበት እስራት ተላቀው ወደዚህ ቅድስት ቤተክርስቲያን እንዲመጡ እግዚአብሔር ሆይ ወደ አንተ እጸልያለሁ። አመሰግናለሁ። ያው አንዳንዴ በዛው ደሜ በዛው ማስታወቂያ ነገር አለን። በዛው ውስጥ ድምጽ